ስሙት። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝለው ሲጮህ እንኳን ድምፁን ሰምተዋል። ለእሷ የልጇን ለቅሶ ሰማች ተብሎ አይነገርላት። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማች፣ የአምላክን ጥሪውን የሰማች። በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ፣ ለእሷ እግዚአብሔር ያደረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባል። ሌላ ሰው አጠባ ተብሎ ሊነገር ይችላል፣ ሰማይና ምድር ለዘረጋው ሌሎቹ ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርም። ሌላ ሰው ልጁን አዘለ ሊባል ይችላል። ለእሷ ግን ያዘለችው ጀርባዋ ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። እሷ ያየችው የልጆቿን ዓይን ብቻ አይደለም፣ ዓለማትን በሙሉ የሚመለከተው የአምላክን ዓይን የተመለከተው። ለእሷ ነው ወላዲተ አምላክ ዕፀ ጳጦስ ተብሎ ጥብቅና የተቆመላት። ስለ እሷ በግልጽ የተነገረውን አንዲትን ነገር ንስጥሮስ ግን ሲክር ሲመለከቱ አበው አልቻሉም፣ ቄርሎስ አልቻለም። ቆሞ ተናገረ፣ እሷ ወላዲተ አምላክ ናት አለ። ንስጥሮስ ተነስቶ የቁስጥንጥንያ ጳጳስ ሆኖ አምላክ ሁለት ባህሪ ነው ብሎ ተነሳ። አንዱን ስራውን ሲሰራ አምላክ ነው፣ ሌላውን ሲሰራ ሥጋ ነው ብሎ ተፋፈለ። እኛ ግን ይህን አናምንም አለ ቅዱስ ቄርሎስ። አምላክ ሰው ከሆነ በኋላ አንለያየውም አለ። ለትምህርት ለማስተማሪያ ፍጹም አምላክ መሆኑ ፍጹም ሰው መሆኑን ለማጠየቅ እንዲህ ነው እንደዛ ነው ልንል እንችላለን። ነገር ግን ለማስተማሪያነት የተጠቀምነውን ለማሳያነት ያነሳነውን ነገር ግን ሙሉ በሙሉ ጨምቀን ሁለት ባህሪ ነው ብለን ክብር ይግባውና እንናገር። አንድ ባህሪ ፍጹም ሰው ፍጹም አምላክ ነው ሥጋን ከተዋህደ በኋላ። ይሄንን ለየው ንስጥሮስ። ይሄንን ሆኖ ግን አላቆምም። ክብር ይግባትና ወደ እመቤታችንም ዞረ። እሷ የወለደችው ሰውን ነው እንጂ አምላክን አይደለም። ስለዚህ ጥብቅና ቆሙላት። እንዴት ልትል ትችላለህ አለ ቄርሎስ። እሷማ ወላዲተ አምላክ ናት እንጂ የገብርኤልን ምስራት ረሳኸው ብሎ ተናገረ። ትወልጃለሽ ብሎ የነገራት እኮ ያለ ዘርአ ብእሲ ነው። ከሴት ወገን ያለ ወንድ ዘር ጸንሶ የወለደ ማንን ታውቃለህ? ማንም። እሷ ብቻ ናት። ከሴት ወገን ያለ ወንድ መጽነስ ብቻ አይደለም፣ ጸንሳ የወለደችው ከሦስቱ አካላት አንዱ የሆነ ከእሷ ውጭ ማን አለ? ማንም። ዕፀ ጳጦስ አንደኛው ማሳያ ነው። በሙሴ ዕፀ ጳጦስ አይተናል።